ሰላም እንደምንሰነበታችሁ እንደምን አላችሁ? ይህ ኤክሰለንስ ቲዩተር ሴንተር ነው። ዛሬ ይዤላችሁ የቀረብኩት የስምንተኛ ክፍል ማቴማቲክስ ይሆናል። ዩኒት 1 ስድስተኛው ሌሰን ነው የሚሆነው። የዛሬ ቶፒካችን ኦፕሬሽን ኤንድ ፕሮፐርቲስ ኦፍ ራሽናል ናምበርስ የሚል ይሆናል ማለት ነው። ስለዚህ በዚህ ዩኒት ውስጥ አዲሽን፣ ራሽናል ናምበር ኤንድ ሳብትራክሽንስ ኦፍ ራሽናል ናምበር የሚሉትን እናያለን። እስከ መጨረሻው ድረስ እንድትከታተሉን በአክብሮት ጋብዛለሁ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ላይክ፣ ሼር በማድረግ እስከ መጨረሻው ድረስ ቪዲዮ እንድትከታተሉት ጋብዛችኋለሁ። ኮሜንት አስተያየት ሲኖራችሁም ደግሞ በኮሜንት መስጫ ሳጥኑ ላይ ኮሜንት አስተያየታችሁን እንድታስቀምጡልኝ ጋብዛችኋለሁ። ወደ ዛሬው ቶፒካችን እናልፋለን። የዛሬው ቶፒካችን ቅድም እንዳስተዋወቅኳችሁ ኦፕሬሽን ኤንድ ፕሮፐርቲስ ኦፍ ራሽናል ናምበርስ የሚል ይሆናል። እንደ ንዑስ ቶፒክ አዲሽንስ ኦፍ ራሽናል ናምበር የሚል እናያለን ማለት ነው። አዲሽንስ ኦፍ ራሽናል ናምበር ሌትስ ሲ አክቲቪቲ 1.3 አድ ዘ ፎሎዊንግ ናምበር ዩዚንግ ናምበር ላይን ኤንድ ሾው ዩዚንግ አሮስ። ስለዚህ አሮዎችን በመጠቀም እና ናምበር ላይን በመጠቀም እነዚህን የአዲሽን ኮንሴፕትን እናያለን ማለት ነው። ሃው ቱ አድ ቱ ዲፈረንት ሳይንስ ኦፍ ናምበርስ ኢን ነምበር ላይን። የተለያየ ሳይን ያላቸውን ቁጥሮች በነምበር ላይን ላይ እንዴት ነው አሮውን በመጠቀም እንደምራቸው የሚለውን ከዚህ አክቲቪቲ ላይ እናያለን ማለት ነው። ኦኬ ሌትስ ሲ። እሺ ይሄን ነምበር ላይን ነው። ሉክ እዚህ ጋር አሁን ለምሳሌ 0 ቢኖረን ዋን ነው ብንል 2 3 ነው 4 ነው 5 ነው ብንል 6 ብንል ከዛ ደግሞ ኔጌቲቭ 1 አለ፣ ኔጌቲቭ 2 አለ፣ ኔጌቲቭ 3 አለ፣ ኔጌቲቭ 4 እያለን እንሄዳለን ማለት ነው። ኔጌቲቭ 5 እያለን እንሄዳለን ማለት ነው። ስለዚህ አሁን ምንድነው 6ን እንይዛለን። ይሄን ፖዚሽን 6ን ከነምበር ላይን እንይዘዋለን ማለት ነው። 6 እዚህ ጋር አለ፣ 6 እዚህ ጋር አለች። ከዛ ወደ ግራ ወደ ኋላ ስንት ዩኒት ተመልስ ነው? ኔጌቲቭ ከሆነ ወደ ኋላ ነው፣ ፖዚቲቭ ከሆነ ወደ ፊት ነው ማለት ነው። ስለዚህ ኔጌቲቭ 3 ማለት ነው። ወደ ኋላ 3 ዩኒት እንመለሳለን ማለት ነው። እዚህ ጋር እናስቀምጠዋለን ማለት ነው። ስለዚህ ቫልዩ ምን ይሆናል? 3 ይሆናል ማለት ነው። እናገኘው 3 ይሆናል ማለት ነው። ስለዚህ 6 ፕላስ ማይነስ 3 which means equal to 3 ይሆናል ማለት ነው። ኦኬ ሲን ደግሞ ቢን እንየው። ኦኬ እዚህ እንዲህ እናደርግና ከዛ እዚህ ጋር ኔጌቲቭ 9 ኔጌቲቭ 8 ኔጌቲቭ 7 ኔጌቲቭ 6 ኔጌቲቭ 5 ኔጌቲቭ 4 ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 2 3 4 እያለ ይሄዳል ማለት ነው። 5 እንላለን ማለት ነው። ስለዚህ ከኔጌቲቭ 9 ላይ እንይዛለን። ኔጌቲቭ 9ን እዚህ ጋር ፖይንት አውት እናደርጋለን። ከዛ ስንት ወደ ፊት ፖዚቲቭ 5 እንጨምርበታለን ማለት ነው። ስለዚህ ስንት ዩኒት? 5 ዩኒት። ለምን? ፖዚቲቭ ስለሆነ 2 ኦኬ ኦኬ 1 2 3 4 5 ዩኒት 5 ዩኒት ከኔጌቲቭ 9 ላይ ስንጨምርበት ስንት እናገኛለን? ኔጌቲቭ 4 ማለት ነው። ስለዚህ ማይነስ 9 ፕላስ +5 which is equal to -4
ፎር ይሆናል ማለት ነው። ኔጌቲቭ ፎር ይሆናል ማለት ነው። ሲንም በተመሳሳይ መንገድ መስራት እንችላለን። ለምሳሌ ቱ አለ እዚህ ጋር ፖዘቲቭ ቱን እንይዛለን እዚህ ጋር ፖዘቲቭ ቱ ከዛ ማይነስ ፎር ማይነስ ከሆነ ደግሞ ሁልጊዜ ወደ ኋላ ነው የምንሄደው። 4 ዩኒት 1 2 3 4 ስናደርግ አሁን ምን አገኘን? እዚህ ጋር ኔጌቲቭ ቱን አገኘን ማለት ነው። ኔጌቲቭ ቱን አገኘን። ስለዚህ ቱ ፕላስ ማይነስ ፎር which is equal to what? ኔጌቲቭ ቱ ይሆናል ማለት ነው። ይሄ ሲ ቫልዩ ነው። ይሄ ሲ ነው ማለት ነው። እሺ ዲ ደግሞ 6 ፕላስ ኔጌቲቭ 6 ፕላስ ኔጌቲቭ 6 እዚህ ጋር አንድ እንትን እንጨምርባትና እዚህ ጋር አንድ ቁጥር እንጨምርባትና ኦኬ አንድ ቁጥር ጨመረ። እዚህ ጋር አንድ ቁጥር እንጨምርባትና እዚህ ጋር 6 አለች። ኦኬ ስለዚህ እዚህ ጋር 6 ከሆነ ኔጌቲቭ 6 ወደ ኋላ ማለት ነው። 1 2 3 4 5 6 ማለት ነው። ስለዚህ ወደ ኋላ 6 ስናገኝ ማንን አገኘን? ዜሮን አገኘን ማለት ነው። ስለዚህ ዲ ምን ይሆናል? ዲ 6 ፕላስ ማይነስ 6 which is equal to what? 0 ማለት ነው። እንደዚህ እያደረግን መስራት እንችላለን። ኦኬ ሁለተኛው find the sum of 3/6 and 2/6 3/6 እና 2/6ን ደምሮ ነው የሚሆነው። ሁለተኛው 3/6 plus 2/6 which implies that 6 and 6 are the same denominator, so we take one of them, then add the numerators 3 plus 2 which is 5/6, so we get 5/6 is a fraction. ስለዚህ 2/6 ሲደመር 3/6 እኩል ይሆናል 3 ሲደመር 2 ሲካፈል ለ6 እናደርገዋለን። ከዛ 5/6 እናገኛለን ማለት ነው። በጣም አሪፍ። adding rational numbers with the same denominator አሁን ደግሞ የምናየው እንደ ሰብ ቶፒክ ተመሳሳይ ዲኖሚኔተር ያላቸውን እንዴት ነው ሁለት ፍራክሽኖች ምን ደምራቸው የሚለውን እናያለን። to add two or more rational numbers with the same denominator, we add all numerators and write the common denominator. ስለዚህ ሁለት እና ከዛ በላይ የሆኑ ተመሳሳይ ዲኖሚኔተር ያላቸው ፍራክሽኖች ለመደመር ኑሜሬተራቸውን እንደምርና ከዛ አንደኛውን የተመሳሳይ ስለሆነ የአንዱን ዲኖሚኔተር እንወስዳለን ማለት ነው። ስለዚህ ለምሳሌ a over b and c over b ከሆነ ምን እናደርጋለን? ቢን እንወስድና a እና cን እንደምራለን ማለት ነው። ስለዚህ a plus c over b እናደርጋለን ማለት ነው። ስለዚህ እንደዚህ በማድረግ ተመሳሳይ ዲኖሚኔተር ያላቸውን መደመር እንችላለን ማለት ነው። ለምሳሌ find the sum of the following rational numbers ይላል። አሁን የዚህን ሰም ለመፈለግ ሶሉሽን look a 3/5 plus 6/5 which means 3 plus 6/5 ይሆናል ማለት ነው። which is equal to 6 plus 3 which is equal to 9/5 ይሆናል ማለት ነው። the sum of 3/5 and 6/5 is 9/5 ይሆናል ማለት ነው። b 8/7 plus 5/7 plus 6/7 which is equal to we take 7 as a common, then 8 plus 5 plus 6 which is equal to
8 እና 5 ስንት ነው? 13 እና 6 19 ይሆናል ማለት ነው። 19/7 እናገኛለን ማለት ነው። ሲ -3/4 ፕላስ 11/4 ይሆናል ማለት ነው። which is equal to 4ን የጋራ እንወስዳለን። ከዛ -3ን ከ11 ጋር ስንደምረው which means ምን ማለት ነው? መቀየር እንችላለን። 11 ሲቀነስ 3 ማለት ነው /4 which is equal to 8/4 ነው which is equal to 2 ይሆናል ማለት ነው። ኦኬ ዲ 2 1/3 ፕላስ 4/3 ፕላስ 1 which is equal to ይሄን እንዴት አድርገን መጻፍ እንችላለን? 2 1/3 ፕላስ 4/3 ፕላስ 3/3 ብለን መጻፍ እንችላለን ማለት ነው። which is equal to ይሄኛው ደግሞ 7/3 ፕላስ 4/3 ፕላስ 3/3 ተብሎ እንደገና ይጻፋል ማለት ነው። ስለዚህ 3 የጋራ ነው። 7 + 4 11 + 3 14 ይሆናል ማለት ነው። ስለዚህ እንዲህ እያደረግን ፍራክሽኖችን ተመሳሳይ ዲኖሚኔተር ያላቸውን መደመር እንችላለን ማለት ነው። በጣም አሪፍ። ኔክስት አዲንግ ራሽናል ናምበርስ ዊዝ ዲፈረንት ዲኖሚኔተር የተለያየ ዲኖሚኔተር ያላቸውን ፍራክሽኖች እንዴት ነው ወይም ራሽናል ናምበሮች እንዴት እንደምንደምራቸው እናያለን። ቱ ፋይንድ ዘ ሰም ኦፍ ቱ ኦር ሞር ራሽናል ናምበርስ which do not have the same denominator we follow the following steps እነዚህን ስቴፖች እንከተላለን። የመጀመሪያው ስቴፕ ሜክ ኦል ዘ ዲኖሚኔተርስ ፖዘቲቭ። ስለዚህ መጀመሪያ የምናደርገው ምንድነው? ሁሉንም ዲኖሚኔተሮች ፖዘቲቭ እናደርጋቸዋለን ማለት ነው። ዘን ፋይንድ ዘ ኤልሲኤም ኦፍ ዲኖሚኔተርስ ኦፍ ዘ ጊቭን ራሽናል ናምበር። ለተሰጡን ራሽናል ናምበሮች የዲኖሚኔተራቸውን ኤልሲኤም እንፈልጋለን ማለት ነው። ስለዚህ የዲኖሚኔተራቸውን ኤልሲኤም ከፈለግን በኋላ ፋይንድ ዘ ኢኩቫለንት ራሽናል ናምበርስ ዊዝ ኮመን ዲኖሚኔተርስ። ከዛ ደግሞ ለእያንዳንዳቸው ፍራክሽኖች ወይም ራሽናል ናምበሮች ኢኳል የሆነ ወይም ኢኩቫለንት የሆነ ራሽናል ናምበርስ እንፈልጋለን ማለት ነው። ለምን? በኮመን ዲኖሚኔተሩ ጋር እኩል እንዲሆኑ ማለት ነው። ዘን አድ ዘ ኒውሜሬተር ኤንድ ቴክ ዘ ኮመን ዲኖሚኔተር ማለት ነው። ከዛ በኋላ ልክ ኮመን ዲኖሚኔተር ካገኘን ዲኖሚኔተራቸውን እኩል ካደረግናቸው ኒውሜሬተራቸውን መደመር ማለት ነው። ከላይ እንዳየነው በዛ መልክ እናያለን ማለት ነው። እሺ በጣም ግልጽ ካልሆነ በዚህ በኤግዛምፕሉ አሁን በደንብ ግልጽ ይሆንላችኋል። ተከታተሉኝ። ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ራሽናል ናምበርስ ሶሉሽን ኤ 3/7 ፕላስ 5/4 3/7 ፕላስ 5/4 አሁን እንደምታዩት 7 and 4 are different። ስለዚህ ሁለቱ ዲፈረንት የተለያዩ ዲኖሚኔተሮች ናቸው ማለት ነው። አሁን እንዴት መጀመሪያ ምንድነው በስቴፓችን ፖዚቲቭ ማድረግ ነው አይደል? ዲኖሚኔተራቸውን ፖዚቲቭ። ነገር ግን እዚህ የተሰጠን ሁሉም ፖዚቲቭ ስለሆኑ ይሄኛውን ስቴፕ እናልፈዋለን። ሁለተኛ ደግሞ ኮመን ኤልሲኤም መፈለግ ነው ወይም ኮመን ሊስት መልቲፕሊኬሽን መፈለግ ነው ማለት ነው። ስለዚህ የጋራ የሆነ የሁለቱ የጋራ የሆነ ኤልሲኤማቸው ማን ነው? 7 ሲባዛ በ4 ይሆናል ማለት ነው። ኢኳልቱ ስንት እናገኛለን? 28 እናገኛለን። 7 ሲባዛ በ4 28 ስለሆነ ማለት ነው። ስለዚህ 28 እናገኛለን። ስለዚህ ይሄኛው በስንት ስናባዛው ነው 28 የሚሆነው? ይሄኛውን በ4 ብናባዛው 28 ይሆናል። ይሄኛውንም በ4 ብናባዛው 12 ይሆናል ማለት ነው። 12 ይሆናል ሲደመር አሁንም ይሄኛውን በስንት ብናባዛው ነው 28 የሚሆነው?
በሰባት ብናባዛው ይሄኛውን በሰባት ብናባዛው 35 ይሆናል ማለት ነው። 35 ኦቨር 28ኛ ይሆናል ማለት ነው። አሁን ምን ፈጠርን ማለት ነው? የሶስት ሰባተኛ ኢኩቫለንት ራሽናል ናምበር 12 28ኛ ይሆናል ማለት ነው። እንደገና ደግሞ የአምስት አራተኛ ኢኩቫለንት ራሽናል ናምበር 35 28ኛ ሆነ ማለት ነው። ከዛ አሁን ወደ ምን ቀየርናቸው? ወደ ተመሳሳይ ዲኖሚኔተር ቀየርና ማለት ነው። ዘን ምን እናገኛለን? 28ን እንወስዳለን ከዛ ኒውሜሬተሮችን መደመር ማለት ነው። 12 ሲደመር 35 እናደርጋለን ማለት ነው። ስለዚህ 7 እና ከዛ 4 እናገኛለን 28 ይሆናል 47 28ኛ እናገኛለን ማለት ነው። ቢ ኦኬ 11 ኦቨር 9 ፕላስ 5 ኦቨር 6 ፕላስ 3 ኦቨር 4 which is equal to አሁን ለእያንዳንዳቸው ዲኖሚኔተራቸው ምን እናደርጋለን? ተመሳሳይ መጀመሪያ እናደርጋለን ማለት ነው። ለምን? የመጀመሪያው ስቴፕ ፖዘቲቭ ማድረግ የዚህኛው ሁሉ ፖዘቲቭ ስለሆኑ ይሄኛውን ስቴፕ እናልፈዋለን ማለት ነው። ፖዘቲቭ ከሆኑ እናልፈዋለን ማለት ነው። ስለዚህ ኤልሲኤማቸውን መጀመሪያ እንፈልጋለን ማለት ነው። የዘጠኝ የስድስት እና የአራት የዘጠኝ የስድስት እና የአራት ማለት ነው። የዘጠኝን የስድስትን እና የአራትን ኤልሲኤም ነው የምንፈልገው። ኤልሲኤም እንዴት እንፈልጋለን? ኤልሲኤም ኦፍ 9 6 ኤንድ 4 ለመፈለግ ይሄኛውን በፕራይም ፋክተራይዜሽን እንተነትነዋለን። ፕራይም ፋክተራይዜሽን ማለት በፕራይም ነምበሮች እንትነዋል። ይሄ ስንት ይሆናል? 3 ታይምስ 3 ይሆናል። የስድስት ደግሞ 2 ታይምስ 3 ይሆናል። የአራት ደግሞ 4 ታይም አይ ሚን 2 ታይምስ 2 ይሄኛው 3 ይሆናል። ይሄ 2 ታይምስ 2 ይሆናል ማለት ነው። which is 3 ስኩዌር ይሆናል። ይሄኛው 3 ታይምስ 2 ይሆናል። ይሄኛው ደግሞ 2 ስኩዌር ይሆናል ማለት ነው። ስለዚህ ኤልሲኤም የጋራ ከሆኑት ትልቁን እንወስዳለን ማለት ነው እና ዲፈረንት የሆኑትን አሁን እዚህ ጋር 3 አለ፣ እዚህ ጋር 3 አለ። ማንን እንወስዳለን? 3 ስኩዌርን ብቻ እንወስዳለን ማለት ነው። 3 ስኩዌርን እንወስዳለን። ከዛ እዚህ ጋር 2 አለ፣ እዚህ ጋር 2 ስኩዌር አለ። ስለዚህ ሲባዛ 2 ስኩዌር እንወስዳለን። ይሄኛው 36 ይሆናል ማለት ነው። ምክንያቱም 4 ሲባዛ በ9 36 ስለሆነ ማለት ነው። ስለዚህ እንደዚህ አድርገን ኤልሲኤሙን እንፈልጋለን። የ9 የ6 እና የ4 ኤልሲኤማቸው ማን ነው? 36 ይሆናል ማለት ነው። 36 ይሆናል ማለት ነው። ዘን ኦኬ ኤልሲኤም ኦፍ 9 6 and 4 which is equal to what? 36 ይሆናል ማለት ነው። ዘን ኦኬ 36 ከሆነ 9 በማን ሲባዛ ነው 36 የሚሆነው? ስለዚህ እነዚህን ወደ 36 9 ወደ 36 ስለሚቀየር የኒውመሬተሩም ፓራል ኢኩቫለንትሊ መቀየር አለበት ማለት ነው። በስንት ብናባዛው ነው 9 ወደ 36 የሚቀየረው የሚለውን በአራት ስናባዛው ነው ማለት ነው። ስለዚህ ይሄኛው 11ን በ4 እናባዛዋለን 44 ኦቨር 36ኛ ይሆናል ማለት ነው። ሲደመር 6 ደግሞ በስንት ሲባዛ ነው 36 የሚሆነው? በ6 ነው። ስለዚህ ይሄኛውንም በ6 እናባዛዋለን 30 ሲካፈል ለ36 ይሆናል ማለት ነው። ሲደመር 4 ደግሞ በስንት ሲባዛ ነው 36 የመጣው? በ9 ስለተባዛ ነው። 3 ሲባዛ በ9 27 36ኛ እናደርገዋለን ማለት ነው። ስለዚህ እንዲህ አድርገን ማፕ እናደርጋቸው ወይም ኢኩቫለንታቸውን እንፈልጋለን ማለት ነው። አሁን 36ን የጋራ እናስቀምጣለን ማለት ነው። ኦኬ 36ን የጋራ እናስቀምጣለን። ከዛ 44 እና 30 74 ይወጣል እና 27 90 101 ይሆናል ማለት ነው። 101 ይሆናል ማለት ነው። ስለዚህ አጠቃላይ የእነዚህ ድምር 101 ኦቨር 36ኛ ይሆናል ማለት ነው። 36ኛ ይሆናል ማለት ነው። እሺ ከዚህ ቀጥለን የምናየው ኖት ነው።
ኦልዌይስ ሪዲዩስ ዩር ፋይናል አንሰር ቱ ኢትስ ሎስት ተርምስ ይላል። ስለዚህ ምንድን ነው ሎስት ተርሞች ወደ ሎስት ተርም መቀየር ያስፈልጋል፣ ወይም ሲምፕለስት ፎርም ወደሚባለው ማለት ነው። መካፈል የሚችል ከሆነ ለምሳሌ ይሄኛው በሁለት መካፈል የሚችል ከሆነ ማቃለል ይባላል ማለት ነው። ስለዚህ ይሄኛው ስለማይቃለል እንዲሁ እንዳለን እንተዋለን ማለት ነው። በጣም አሪፍ። ናው ዩ አር ጎይንግ ቱ ዲስከቨር ሰም ኢፊሽንት ሩል ፎር አዲንግ ኤኒ ቱ ራሽናል ናምበር። ስለዚህ ሁለት ራሽናል ናምበሮችን ለመደመር በጣም ኢፊሽንት የሆነ ሩል ነው ያገኘ ነው ማለት ነው። ሩል 1 ቱ ፋይንድ ሰም ኦፍ ቱ ራሽናል ናምበርስ ዌር ቦዝ አር ኔጌቲቭ ሳይንስ ኔጌቲቭ ቴክ ዘ ሰም ኦፍ ዘ አብሶሉት ቫሉስ ኦፍ ዘ አደንድ ዘን ፑት ዘ ሳይን ኢን ፍሮንት ኦፍ ዘም ማለት ነው። አሁን ምንድነው ሁለቱም ኔጌቲቭ ሳይን ያላቸው ከሆኑ ሁለቶችንም እንደምርና ከዛ መጨረሻ ላይ ኔጌቲቭ ማስቀመጥ ነው። ሁለቱም ኔጌቲቭ ከሆኑ ሁለቱም ተደማሪዎች ኔጌቲቭ ከሆኑ ማለት ነው። ሌላው ሉክ አሁን ይሄኛው ኔጌቲቭ ነው። ስለዚህ ምን እናደርጋለን? ኔጌቲቭ 8 ኦቨር 6 ኤንድ 11 ኦቨር 8 ነው አይደለ? ስለዚህ ሶሉሽን ምን እናደርጋለን? መጀመሪያ አብሶሉት ቫልዩን ውሰዱት ነው ያለ። አብሶሉት ቫልዩ ማለት ይሄ ፖዚቲቭን ማለት ነው። 8 ኦቨር 6 ፕላስ 11 ኦቨር 8 እናደርግና ወይም ኔጌቲቭን እንተውና እኩል ይሆናል። አሁን የሁለቱም ብዜት ይሄኛው 3 ሲባዛ በ2 ነው። ይሄኛው 2 ስኩዌር ሲባዛ በ2 ይሆናል። 2 ኪዩድ ነው። ስለዚህ ምን እናደርጋለን ማለት ነው? 8 ሲባዛ በ3 እናደርገዋለን ማለት ነው። እሺ ስለዚህ 24 ይሆናል ማለት ነው። የጋራቸው ለ6 እናካፍለው ስንት ጊዜ ይሆን? 8 ጊዜ 24 ለ6 4 ጊዜ 8 32 ይሆናል። ሲደመር 3 ጊዜ 33 ይሆናል ማለት ነው። ዘን ዋት ይሄ 65 ይሆናል ማለት ነው። ኦቨር 24 ይሆናል ማለት ነው። ስለዚህ ከዛ መጨረሻ ላይ ምን እናስቀምጣለን? ኔጌቲቭን እናስቀምጣለን። ኔጌቲቭ 65 ኦቨር 24 እንላለን ማለት ነው። ለምን? አብሶሉት ቫልዩን ብቻ ስለወሰድን ማለት ነው። ኔጌቲቭን አስቀምጠን አብሶሉት ቫልዩዎችን ብቻ ስለወሰድን ማለት ነው። እሺ ይሄ የሚያገለግለው ሁለቱም ኔጌቲቭ ሲሆኑ ብቻ ነው። ሚስ እንዳታደርጉ እዚህ ጋር ሩል 2 ቱ ፋይንድ ዘ ሰም ኦፍ ቱ ራሽናል ነምበርስ ዌር ዘ ሳይንስ ኦፍ ዘ አደንድ አር ዲፈረንት። ስለዚህ የተለያዩ አንዱ ፖዚቲቭ አንዱ ኔጌቲቭ በሚሆኑበት ጊዜ ቴክ ዘ ሳይንስ ኦፍ ዘ አደንድ ዊዝ ዘ ግሬተር አብሶሉት ቫልዩ። ስለዚህ ትልቁ አብሶሉት ቫልዩ የያዘውን ፖዚቲቭ ከሆነ ፖዚቲቭ፣ ኔጌቲቭ ከሆነ ደግሞ ኔጌቲቭ እንወስዳለን ማለት ነው። ስለዚህ ዝም ብለን አብሶሉት ቫልዩ ውስጥ እናስገባውና ከዛ ትልቅ የሆነው የእሱን ሳይን እንወስዳለን ማለት ነው። ቴክ ዘ አብሶሉት ቫልዩስ ኦፍ ቦዝ ነምበርስ ኤንድ ሳብስትራክት ዘ አደንድ ዊዝ ዘ ስሞለር አብሶሉት ቫልዩ ፍሮም ዘ አደንድ ዊዝ ዘ ግሬተስት አብሶሉት ቫልዩ። ስለዚህ ከትልቁ ላይ ትንሹን እንቀንሳለን ማለት ነው መጨረሻ ላይ። ከዛ መጨረሻ ፖዝ ዘ ሳይንስ ኢን ፍሮንት ኦፍ ዘ ዲፈረንስ መጨረሻ ላይ እናስቀምጣለን ማለት ነው የወሰድነውን። እሺ አሁን ለምሳሌ እዚህ ጋር ኤግዛምፕል ምንድነው የሚለው? ኔጌቲቭ 8 ፕላስ 10 ቢባል ምን እናደርጋለን? አሁን የዚህን ድምር ፈልጉ ብንባል አሁን መጀመሪያ አብሶሉት ቫልዩ እናስቀምጣለን። 8 is equal to 8 ማለት ነው። ይሄኛውም አብሶሉት ቫልዩ ኦፍ 10 is equal to 10 ነው። ስለዚህ ከሁለቱ ማን ነው ትልቅ? ግሬተስቱ 10 ነው። የ10 ሳይን ደግሞ ምንድነው? እዚህ ጋር ፖዚቲቭ ነው። ስለዚህ ፖዚቲቭ እንወስዳለን ማለት ነው። ከዛ ከትልቁ ላይ ትንሹን እንቀንሳለን። 10 ሲቀነስ 8 እኩል ይሆናል ስንት ይሆናል? 2 ይሆናል።
2 ይሆናል። ስለዚህ ፖዘቲቭ ነው የወሰድነው መጀመሪያ ትልቁ ፖዘቲቭ ነበር እንዳለ ይቀመጣል ማለት ነው። እንዳለ ይቀመጣል። ነገር ግን አሁን ኔጌቲቭ 10 ሲደመር 8 ቢባል ይሄኛው 10 እናደርጋለን፣ ይሄኛው 8 እናመጣለን። ከዛ 10 ሲቀነስ 8 እኩል ይሆናል 2 ይሆናል። ግን የትልቁ አብሶሉት ቫልዩ ሳይን ምን ይሆናል? ኔጌቲቭ ስለሆነ እዚህ ጋር ኔጌቲቭ እናስቀምጣለን ማለት ነው። እንዲህ እያደረግን መስራት እንችላለን። ኦኬ ፕሮፐርቲስ ኦፍ አዲሽን ኦፍ ራሽናል ናምበር ይላል። ፎር ኤኒ ራሽናል ናምበር ኤ ቢ ኤንድ ሲ ዘ ፎሎዊንግ ፕሮፐርቲስ ኦፍ አዲሽን ሆልድ ትሩ። ስለዚህ እነዚህ ትሩ ይሆናሉ። ኤ ኮሚዩቴቲቭ፣ አንደኛው የአዲሽን ፕሮፐርቲ ኮሚዩቴቲቭ ነው። ኮሚዩቴቲቭ ማለት ቅይር ባህሪ ማለት ነው። ኤ ፕላስ ቢ ኢዝ ኢኳል ቱ ቢ ፕላስ ኤ ማለት ነው። ስለዚህ ሁለት ቁጥሮችን ስንደምር ቦታቸውን ብንቀያይረው በኤ ቦታ ቢን በቢ ቦታ ኤን ብንቀያይራቸው ውጤቱ ተመሳሳይ ነው የሚሆነው ማለት ነው። ውጤቱ ተመሳሳይ ይሆናል ማለት ነው። ሌላው አሶሺዬቲቭ ፕሮፐርቲ ነው። አሶሺዬቲቭ ፕሮፐርቲ ማለት የተጣማጅ ፕሮፐርቲ ማለት ነው፣ ወይም ባህሪ ማለት ነው። ስለዚህ መጀመሪያ ኤ ፕላስ 3 ቁጥሮችን ስንደምር ኤ ቢ እና ሲን ስንል መጀመሪያ ቢን እና ሲን ደምረን ከኤ ጋር መጨረሻ ላይ መደመርና መጀመሪያ ኤን እና ቢ ደምረን ከሲ ጋር መደመር ውጤቱ እኩል ነው ማለት ነው። እኩል ነው። ስለዚህ ይሄ ምን ይባላል? የተጣማጅ ወይም አሶሺዬቲቭ ፕሮፐርቲ እየተባለ ይጠራ ማለት ነው። ሌላው ሲ ፕሮፐርቲስ ኦፍ ዜሮ የሚባል ነው። ወይም ዜሮ ከማንኛውም ቁጥር ጋር ስትደመር ለውጥ የላትም። ቁጥሩን ብቻው ራሱ ይመጣል ማለት ነው። ምንም የምታመጣው ኢፌክት አይኖርም ማለት ነው። ኤ ፕላስ ቢ ኤ ፕላስ 0 which is equal to ኤ which means 0 ፕላስ ኤ ጋር እኩል ይሆናል ማለት ነው። ሌላው ፕሮፐርቲስ ኦፍ ኦፖዚት ነው። የተቃራኒ ተመሳሳይ ቁጥሮች የተለያየ ሳይን ወይም የተለያየ ምልክት ያላቸው ሲደመሩ ውጤታቸው 0 ነው የሚሆነው። ለምሳሌ ኔጌቲቭ 10 እና 10ን ብንደምር፣ ኔጌቲቭ 100 እና 100ን ብንደምር፣ ኔጌቲቭ 2 እና 2ን ብንደምር ውጤቱ ምንድነው? 0 ነው የሚሆነው ማለት ነው። ስለዚህ ማንኛውም ራሽናል ናምበር ኤ ፕላስ ኔጌቲቭ ራሽናል ናምበር ኤ which is equal to what? the value is 0 ነው የሚሆነው ማለት ነው። ኤግዛምፕል using the property of addition find the sum of 1/3 plus 3/5 plus 7/6። ስለዚህ እነዚህን how to associate እንደምናደርጋቸው እናያለን ማለት ነው። look 1/3 plus 3/5 plus 7/6. First, let's associate the first and the second one. 1/3 plus 3/5, then what? Add 7/6, which is okay. The LCM of 3 and 5 is 15. Then 5 plus 3 times 3 9 plus what? 7/6 ይሆናል ማለት ነው። which implies that 5 plus 9 16 ይሆናል። I mean 14 ይሆናል። 14 ይሆናል ኦቨር 15 ይሆናል ሲደመር 7/6 ይሆናል ማለት ነው። ይሄ ስንት ይሰጠናል? የጋራ አሁንም 6 እና 15 የጋራቸው 30 ይሆናል ማለት ነው። 30 የጋራ ነው። ይሄን በ2 ብናባዛው ይሄኛው 28 ይሆናል። ይሄኛውን ደግሞ በስንት ብናባዛው? በ5 ብናባዛው ሲደመር 35 ይሆናል ማለት ነው። እኩል ይሆናል 28 እና 35 63 ይሆናል ማለት ነው። 63 ይሆናል ኦቨር 30ኛ ይሆናል ማለት ነው። ኦኬ አሁን
ሁለቱን የመጀመሪያና ሁለተኛውን ነው መጀመሪያ ያጣመርነው ማለት ነው። አሁን ደግሞ ሁለተኛውና ሶስተኛውን እናጣምር እስኪ 1/3 ፕላስ 3/5 ፕላስ 7/6 ስለዚህ ሁለተኛውን እናጣምድ። ኦኬ የጋራ 30 ሲካፈል ለ5 6 ጊዜ 6 ጊዜ 3 18 ሲደመር ከ5 35 ኦኬ ሲደመር 1/3 ይሆናል ማለት ነው። which implies 1/3 ፕላስ 18 እና 35 40 53 ማለት ነው። 50 ኦኬ 3 ይሆናል ኦቨር 30 ይሆናል ማለት ነው። ይሄኛው የጋራ 30 ይሆናል። እሺ ኦኬ ለ3 ስናካፍል 10 ይሆናል ማለት ነው። ይሄ 10 ሲደመር 53 ይሆናል which is equal to 63/30 ይሆናል ማለት ነው። ስለዚህ ሁለቱም ያገኘናቸው ውጤት 63/30 63/30 ነው ማለት ነው። ስለዚህ መጀመሪያ ይሄኛውና ይሄኛውን አጣመርነው፣ ይሄኛውና ይሄንን መጀመሪያ አጣመርነው፣ ለውጥ የለውም ማለት ነው። እንዲህ እያደረግን መስራት እንችላለን ማለት ነው። እሺ ለዛሬው እዚህ ጋር ይበቃናል። እስካሁን ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ከወደዳችሁት ደግሞ ቪዲዮውን ላይክ አድርጉ። ቻው ባይ ባይ።